እንዴት ሰው ለማትረባ ነገር በቃ ቁራጭ ወረቀት ለመሰለች ማለትም ኢቃማ ለሚባል ነገር ያለ አግባብ ህይወቱን ይገብራል። እጅግ ያሳዝናል። ምን ማለት እንዳለብኝ አላቅም። ውድ የኢትዮጵያን ልጆች አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የዚህ ቻናል ቤተሰቦች ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት ያለ ሰላምታና እዝነት አይለያችሁ ለማለት እወዳለሁ። ውድ የቻናል ቤተሰቦች ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የቻናሉ ቤተሰብ ትሆኑ ዘንድ በትህትና እጠይቃለሁ። ነባር ቤተሰቦች ቪዲዮውን ላይክ፣ ሼር እያደረጋችሁ አበረታቱኝ። ዛሬ በአሳዛኝም እኔ እንጃ ምን ልበላችሁ ብቻ በአዲስ ቪዲዮ መጥቻለሁ ማለት ነው። እንግዲህ ሁላችሁም ቲክታክ ላይ ልታዩትም ትችላላችሁ። እንዲሁም በዩቲዩብ ብዙ ልጆች እንግዲህ ሀዘናቸውንም እየገለጹ ይገኛሉ። እጅግ በጣም ያሳዝናል። አይታችሁትም ሊሆን ይችላል፣ ታውታላችሁም ብዬ አስባለሁ። ትናንት ነው የተለቀቀው። በእርግጥ አንዳንድ የሚመቻችላችሁ ልጆች ትናንትናውን ፖስት አድርጋችኋታል ይመስለኛል። ትናንትና ነው ቪዲዮውን ያየሁት። አዝኛለሁ። ዛሬ ግን እኔም እንግዲህ ከች ያለው ማለት ነው። እጅግ ወላሂ በጣም ነው ያሳዘነችኝ። እንግዲህ አንዲት ኢትዮጵያዊ የሆነች እህታችን የምትኖረው በጅዳ ከተማ ሲሆን ለብዙ አመታት ያለ ይቃማ ቁጭ ብላ እዚህ ትዳርም የመያዝ እንደገናም ደግሞ ልጅም ለመውለድ እንግዲህ ደርሳ ልጅም ወልዳ ልካለች። ደህናም እየሰራች ነው። እንዳውም አይታችኋት ከሆነ በቲክታክ ሽፎን ምናምን የመሳሰሉትን ነገሮች ታስታውቃለች ማለት ነው። ማለትም ይቺ ታምኔሉ ላይ የምታዩት ቆንጅየዋ ልጅ ማለት ነው የሸዋሮቢት ተወላጅ ልጅ ናት። እንግዲህ ይቺ እህታችን ወልዳ ልጇን ከላከች ተግሪበን አመት ምናምን ይሆናታል ይመስለኛል። ልጄንም አይቼ ኢቃማ አውጥቼ እመጣለሁ ብላ ይቅርታ ጉዞዋም በባህር እንደቀጠለች ነው ብዙዎቹ የሚናገሩት። ነገሩም ነው ይቅርታ። እና ይቺ እህታችን እንግዲህ ሱብሃንአላህ ደህና ከምትሰራበት ስራዋ ብድግ ብላ ኢቃማ ለማምጣት ብላ በየመን መንገድ ስትሄድ መንገድ ላይ እንግዲህ መንገዱን አልቻለችውም እና ህይወቱ አልፏል። ብዙዎቻችሁ ህይወት ያለፈበት ምክንያት በቃ ተመታ ነው የምትሉ አላችሁ። ተመታ አይደለም የሞተችው እንግዲህ ልቤን ብላ አረ ውሃ ስጡኝ፣ አረ ውሃ 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 እያለች ነው ህይወቱ ያለፈው። እጅግ ያሳዝን ወገኖች። ይቺ የመሰለ ልጅ ወላሂ በጣም ነው ያዘንኩት። በነገራችን ላይ እንደ ሰው ለአንዲት ቁራጭ ወረቀት የመሰለ ኢቃማ የሚባል ነገር ተብሎ ህይወቱን ይገብራል። በነገራችን ላይ ቆይ ከኢትዮጵያ የሚመጡትስ መቼም እስኪ አይፈረድባቸውም? ሂደን እንሙት የሚሉት እዛም ቁጭ ብለው ይሄም ሞት ነው፣ ሂደን እንሙት ነው በቃ። እንግዲህ ካለው የሀገራችን የሰላምም አንጻር የኑሮ ውድነትም አንጻር ማለት ነው። እና እናንተ ደግሞ እዚህ እየሰራችሁ ያላችሁ ልጆች ለምንድን ነው በቃ ተስራ ገበታችሁ ላይ ብድግ ብላችሁ እየሄዳችሁ በቃ ራሳችሁን ተጎድታችሁ ቤተሰቦቻችሁንም የምታሳዝኑት ለምን እንደሆነ ወላሂ አይገባኝም። እኔ እዚህ ጋር ግራ እየገባኝ ነው። አሁን ይቺታችን ደህና ከምትሰራበት ስራው ላይ ብድግ ብላ ነው። ኢቃማ የላትም፣ ለብዙ አመታት ኑራለች። ስለዚህ ስራ በደንብ እየሰራሽ ነው። ሱቅ ከፍታለች፣ ሽፎን እያስተዋወቀች እየሰራሽ ነው። ኢቃማ ለምን ያስፈልጋል? ምን በቃ ኢቃማ እኮ ማለት ወላሂ ይዛችሁ ብታዩት ምንም በቃ አሰስቱለትም። ኢቃማ ኢቃማ በቃ ዋናው በቃ ስራ እና ስራችሁ እንጂ ኢቃማ ስለተያዘ ኢቃማውንም ተይዞ እኮ የማይጠቀሙበታሉ ማለት ነው እንዴ። እንደውም ተፍ ተፍ ብላችሁ የምትሰሩ እናንተ ናችሁ። የኢቃማ ዕዳ ምናምን የለባችሁም። እና አሁን ይቺታችን ደህና እየሰራች ባለችበት ሰዓት ላይ ተነስታ ብድግ ብላ ኢቃማ ብላ ህይወቷን ማጣቷ እጅጉን ያሳዝናል። ወላሂ በጣም ነው የምታሳዝነው። ይቺ የመሰለ ልጅ እንግዲህ እንዲሁ ስትቀር ወላሂ በጣም ያሳዝናል። እኔ የዚህ የየመን መንገድ ብቻ አላቅም። በቃ ለምን ምን ጊዜ ሁል ጊዜ ቆይ እናንተ የሚያልቀውን ሰው ሳይሆን የምታዩት ማለት ነው እድሉ አግዞት ደህና የገባውን ሰው ብቻ ነው የምትመለከቱትና የምታዩት የምታምኑት። ሊሆን አይችልም። ከዛሬ ስንት ወር በፊት አንዲት እህታችን እንደዚሁ ከጅዳ
ልጇን ይዛ ጨቅላ ልጇን ገና ለጋ ልጇን ይዛ ኢቃማ እመጣለሁ ልጄን ማድርሼ ብላ ከነ ልጇ ህይወቷን ያጣች አለች። ባህር ውስጥ ያሳ ቀለብ ሆነው የቀሩ ብዙዎች አሉ። ይሄ ባለበት ደግሞ እንደዚህ ብድግ እያላችሁ የምትሄዱ ልጆች እኔ እንጃ ራሳችሁን ተጎድታችሁ ቤተሰቦቻችሁንም በቃ ለሀዘን የምዳርጉ ልጆች እጅጉን በጣም ነው የምታሳዝኑት። እኔ እቺታችን በጣም ነው ያሳዘነችኝ። ወላሂ ነው በምን ልበላችሁ፣ በጣም አዝኛለሁ። ወላሂ አሳዝናኛለች እና ህይወቱ አልፏል። ብዙዎቻችሁ ባህር ውስጥ ነው ትላላችሁ። ባህርማ አይደለም መንገድ ላይ ነው እንግዲህ። አረ ውሃ ውሃ እያለች የሞተችው ማለት ነው። ወላሂ በጣም ነው የሚያሳዝነው። እቺ ትመስል ቆንጆ እንደዚህ በቃ ግን ለምንድን ነው ውድ ሀገሬ ልጆች በቃ እንደው ባካችሁ ይሄ የባህር መንገድ ይቅርባችሁ። በተለይ ከጅዳ ማለትም ከስዑዲ ወደ ኢትዮጵያ በኢቃማ እንመጣለን እያላችሁ ኢቃማ እናመጣለን እያላችሁ ከስራ ገበታችሁ ላይ ከዚህ ብድግ ብላችሁ የምትሄዱ ልጆች ባካችሁ ይቅርባችሁ። ተው፣ አረ ተው። እንደ ህይወት እኮ ነው። ነገ እኮ ገንዘብ ይገኛል። የእናንተ ህይወት እኮ በገንዘብ አይገኝም። እንዴ ስታስቡት አንዳንዶቻችሁ ኢቃማ ትልቅ ነገር ይመስላችኋል። ማለት ኢቃማ ስለያዛችሁ ሁሉ ዱንያ በእጃችሁ የሚገባ ይመስላችኋል መሰል። በቃ ክብረትን የምታገኙ ይመስላችኋል መሰል። እንደዛ አይደለም። በቃ እንዴ ምንም ኢቃማ ሳይኖራቸው ለ25 ዓመት ለ30 ዓመት ዝች ቁጭ ብለው እኮ ብዙ ንብረት ያፈሩ አሉ። ኢቃማ ምንም አይሰራም። ኢቃማ ይዛችሁት እዚህ ጋር ስትኖሩ ኢቃማ አይደለም የሚያገለግለው፣ የእናንተ ቅልጥፍና ይጠይቃል። በቃ ተፍ ተፍ በሉ። ስለዚህ ኢቃማ ሀገር ለመሳፈር ያው ይጠቅማል፣ ለሀገር ለመሳፈር። እኔ ከዛው ጨርፎ ተርፎ የኢቃማ ጥቅም አላቅም። እውነቴን ነው የምላቸው አላቅም። ስለዚህ እንደዚህ ህይወታችሁን እስከምታጡ ድረስ ኢቃማ እያላችሁ ወላይ በጣም ነው የሚያሳዝነው። ለአንዲት ቁራጭ እንግዲህ ወረቀት በሏት። ኢቃማ ማለት ቁራጭ ወረቀት በቃ ለሷ ብላችሁ ህይወታችሁን በቃ የምታጡ ልጆች የምር በጣም ነው የምታሳዝኑኝ። ብድግ ብላችሁ ደህና ከምትሰሩበት ስራ ብድግ ብላችሁ ኢቃማ እያላችሁ ህይወታችሁን በቃ ለአሳ መገበር፣ ደማችሁ በቃ ቦታው ማፍሰስ እኔ እንጃ ምን ይባላል። ኧረ ተው ውድ ሀገሬ ልጆች ተው። እኔ እንደዚች እንደ ልጅ ግን እኔ እንደዚች እንደ ልጅ ያሳዘነኝ የለም። ብዙዎች ያልቃሉ በባህር ብዙዎች፣ ግን እኔ የዚችን በቃ ለየት የሚያደርገው በቃ አስባችሁታል። ከደህና ስራዋ ላይ ብድግ ብላች ትመስል ልጅ እንደዚህ ትሆን እጅግ በጣም ያሳዝናል። እኔ ያዘኛለሁ እንግዲህ ለቤተሰቦቿ ለወዳጅ ዘመዶቿ እንግዲህ መጽናናቱን ይስጣቸው። እባካችሁ ወደ ሀገሬ ልጆች ኢቃማ እያላችሁ ህይወታችሁን እንዲሁ በቃ በከንቱ የምታጡ እባካችሁ ተው ተው። የምር እኔ በጣም ነው አሳዘነችኝ። እንግዲህ ሰዋትች የመሰለ ቁርጭርጭ ያለች ልጅ ላፈር። ሁላችንም እኮ ላፈር ነን። በእርግጥ ግን አለው አሁን ይቺ ልጅ መንገድ ላይ በቃ ጠምቷት ይወርቧት ይሁን ደግሟት በቃ ምንሽ ነው ሳትባል ፍስስ ብላ መቅረቷ በጣም እጅጉን ያሳዝናል። እንግዲህ ውድ ቤተሰቦቼ አላህ ነፍስ ያሳውቃችሁ። ህይወትንና ኢቃማን ባንድ ላይ ባታያይዙ ጥሩ ነው። ህይወታችሁንና ገንዘብን ባንድ ላይ ባታያይዙ ጥሩ ነው። ህይወት ይቀድማል። ሰው ጤና ከሆነ በህይወት ካላችሁ ከመሬት በላይ ካላችሁ ምንም የሚቸግራችሁ ነገር የለም። ያጣ ሰርቶ ያገኛል፣ ያገኘም ያጣል። ይሄ እዱንያ ተፈራራቂ ናት። ስለዚህ ይህን አትዘንጉ። እኔ በጣም ወላሂ ምን እንደምላችሁ አላቅም። ውድ ቤተሰቦቼ አላህ ልቦና ይስጣችሁ ይስጠን ለማለት እወዳለሁ። ቪዲዮውን ላይክ፣ ሼር አድርጉት። ቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።